እኛ ምናልባት የተሸወድነው ነገር ቢመስለኝ ቁርአን ኖርማል መጽሐፍ መስሎናል። ኃያሉ ጌታ በቀጥታ እየተናገረ ያለው አንተ ራስህን እንደሆነ ያክል እያሰብክ ተመልከት ይላሉ። እኛንን ውስጥ የምንሰበስበውም የምንገልጸውም እኛንን ይላል አላህ። ለተራራው ህይወት ሰተነው ልክ እንደናንተ ኮንሸስ ሰተነው ብንገልጽለት ኖሮ አለ ምን ይሆን ነበር አለ። አንደኛው ከአላህ ጋር ተገናኝተህ የአላህን ፊት የማየት ታላቅ ስኬት ላይ ትደርሳለህ። አንድ ሰው ከቁርአን ጋር መኖር ከጀመረ ማለት ነው፣ በስነ ስርዓት ከቁርአን ጋር መኖር ከጀመረ ሙስተሂል እኔ 100% እርግጠኛ ነኝ ሙስተሂል ሌሎች ነገሮች ወራውን ቀደም ሲል እንደገለጽከው ታግዬ እንዴት ልታገል ኔቨር አንደኛ አላገኘነው ማለት ነው። በቃ አላወቅነው። እኛ ምናልባት የተሸወድነው ነገር ቢመስለኝ ቁርአን ኖርማል መጽሐፍ መስሎናል። ሐቂቀተን በቃ ኖርማል መጽሐፍ አላህ ሲናገር የሚደመጥበት መድረክ እኮ ነው ቁርአን ማለት በመሰረቱ። ለተደቡር ብዙ የሚያግዙን ነገሮች አሉ። ከዛ ውስጥ እስቲ ኢማም አቡ ሐሚድ አልገዛሊ ያሉት ነገር አለ። አንድ ነገር አለ፣ እሱን ልጥቀሰው። አንድ ሰው ተደቡር ሲያደርግ፣ ተደቡር ማለት ቁርአንን በስፋት በጥልቀት በምልአት መመርመር ማለት ነው፣ በፎከስ እና አንድ ሰው ተደቡር ሲያደርግ ከሚያግዘው ሲስተም ውስጥ አንዱ ወይም ዘዴ ውስጥ አንዱ ተኽሲስ ይባላል አሉ ኢማም አቡ ሐሚድ አልገዛሊ ናቸው። ኢማም አቡ ሐሚድ አልገዛሊ ማለት 10 ዓመት ሙሉ ኸልዋ የገቡ ሰው ናቸው። በነገራችን ላይ ራሳቸውን ለማግኘት 10 ዓመት ካን ዩ ቢሊቭ ዚስ? ከ10 ዓመት በላይ ነው እንደውም። ከዛ በኋላ ጃይንት ሆነው የወጡ ሰው ናቸው። ኤኒዌይስ እና እሳቸው ምንድነው የሚሉት? አንድ ሰው ተደቡር ሲያደርግ አንድ ተኽሲስ የሚባል ዘዴ ያለው ይላሉ። ከብዙ ተሞክሮ በኋላ የሚሰጡት ሰመሪ ነው። እንደዚህ ይላሉ። ወደ አማርኛ መልሼዋለሁ እንደተለመደው። ታላቁ ፈላስፋ ኢማሙ አቡ ሐሚድ አልገዛሊ ምን ይላሉ? ኃያሉ ቁርአንን በጥሞና በምትመለከትበት ጊዜ ኃያሉ ጌታ በቀጥታ እየተናገረ ያለው አንተ ራስህን እንደሆነ ያክል እያሰብክ ተመልከት ይላሉ። እየተናገረህ ያለው አንተኑ ራስህን ነው። በኃያሉ ቁርአን ኃይለ ቃል ውስጥ ትእዛዛትን ወይም ክልከላዎችን ስታነብም ሆነ ስታደምጥ በመጀመሪያ ደረጃ ትእዛዝ እየተላለፈም ሆነ እቀባ እየተጣለ ያለው በአንተው ላይ እንደሆነ አስበህ አንብብ። ጌታ እየተናገረ ያለው አንተኑ ራስህን ነው። ልክ እንደዚሁ በኃያሉ ቁርአን ኃይለ ቃል ውስጥ ለሽልማት የተገቡ ቃል ኪዳኖችን ወይም ለቅጣት የተላለፉ ማስጠንቀቂያዎችን ስታነብም ሆነ ስታደምጥ ጌታ የምስራቹን እየተናገረ ያለው ለአንተው ነው። ማስጠንቀቂያውም ለአንተው ነው። ወደ ሌላ ቦታ አትሂድ። ይሄን ስታደርግ ይሄኔ ብርሃን ይገለጥልሃል አሉ። እንዲህ ያለው የቁርአን አጠናን ስልት ተኽሲስ ይባላል ይላሉ። አንተኑ ነው እያናገረ ያለው ቁርአን ነው። አሁን እንዳልኩት ነው። ቁርአን ማለት አላህ ሲናገር የሚደመጥበት መድረክ ነው። ይሄንን ራስህን ማረጋገጥ የምትችለው ምን ማለት ነው? የተለያዩ ነቢያት ሲላኩ፣ ቀደም ሲል የነበሩት ነቢያት ወደዚህ ዓለም ሲላኩ እነዚህ ሰዎች የእውነት ነብይ ለመሆናቸው ምንድነው ማስረጃው ብለው ሰዎች ይጠይቁ ነበር። ምንድነው አንተ ነብይ ነኝ ስትል? ነብይ ማለት የአላህን ድምጽ ወይም የአላህን ቃል የማዳመጥ ችሎታ የተሰጠው ሰው ማለት ነው አይደለም እንዴ? ከሰው መሃል ተመርጦ የአላህን ንግግር የመስማት ኃይል የተቸረው ማለት ነው። አንተ እውነት ነብይ ነኝ ስትል እንዴት እናውቃለን ተብለው ይጠየቃሉ። ስለዚህ ምን ጊዜም ነብይ ሲላክ ሲቀባ ከአላህ ለመሆኑ ሊያስረዳ የሚችል የሆነ ነገር ይዞ ይመጣል። ለምሳሌ ሰይድና ኢሳ የሞተን ሰው ህያው ያደርጋሉ በአላህ ችሎታ። አልዓዛር ተነስ ሲሉት ይነሳል ማለት ነው። ሰይድና ሙሳም እንደዚሁ ቀደም ሲል እንደገለጽ ነው ከአላህ ለመሆናቸው የሚያሳይ ማስረጃ ነበራቸው። ማለትም የሰው ልጅ በሰውኛ ሊያደርገው የማይችለው ነገር ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ተአምርን ልዩ የሚያደርገው ግን አሁን ያለ መሆኑ ነው። አሁን ራይት ናው ዛሬ ጥር 24 ቀን 2018 ያለ ነባራዊ አሁናዊ ተጨባጭ መሆኑ ነው ልዩ የሚያደርገው
ይሄንን አንተው ራስህ ነህ ማረጋገጥ የምትችለው ነው። አንተው ራስህ you yourself አሁን right now እስቲ ሞክሩት ወይ ምን ሞክረው ማለትም ቁርአን የሚባለው ኃይለ ቃል የሰው ንግግር መሆኑን ወነው የሰው ንግግር አለ መሆኑን አንተው ራስህ ነው ማረጋገጥ የምትችለው። አንተው ራስህ እኔ አረጋግጫለሁ። ለምሳሌ ሐቂቀተን እኛ እንግዲህ ቁርአን የሚመስለን የሆነ የቲዮሪ መጽሐፍ የንድፈ ሐሳብ መጽሐፍ እንደ ሌላውን መጽሐፍ የሚባለው ነገር በመናቀው ማይንድ ሴት አይነት መጽሐፍ ስለመሰለን ይመስለኛል የተሸወድነው። እንደዛ አይደለም። ህያው መጽሐፍ ነው። ህያው አሁናዊ ነባራዊ መጽሐፍ ነው። ይሄንን ደግሞ አንተው ራስህ የምታረጋግጠው ነው። የተለያዩ አይነት ዘዴዎች አሉት። የተለያዩ አይነት ቴክኒኮች አሉት። እሱን ራሱ ቁርአኑ ይነግረናል። ምን ይላል? አንድ ሁለቱን እንጥቀሰው እስቲ። ሱረቱል አዕራፍ ላይ ምን ይላል? ወይም እሱን ተወና ሱረቱ ቃፍን እንዲው 37ኛው እስቲ ግለጹት እስቲ። ቁርአንን ለመገንዘብ ወይም አሁን ባልኩት መልኩ ለመረዳት ወይም አሁን ህያውነቱን ለማወቅ የሚያግዘን ቴክኒክ ነው። ራሱ ነው የሚናገረው። ኢነ ፊ ዛሊከ ለዚክራ አለ። በዚያ ውስጥ እንግዲህ ኢነ ፊ ዛሊከ ሲል ሀያልነቱን መናገሩ ነው። አላህ ለዚክራ ተግሳጽ አለበት። ለማን? ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ። ስለዚህ እነዚህ ሶስትዮሽ ነገሮች ማሟላት አለብህ ማለት ነው። ቁርአኑ ሲነበብ አዳምጥ መጀመሪያ አንተ ራስህ። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ይላል ሌላ ቦታ ላይ። ቴክኒክ ነው ይሄም። አሁን እዚህ ቦታ ላይ ወኢዛ ቁሪአ አልቁርአኑ ሲል ቁርአኑ ሲነበብ ማን ሲያነበው? አላህ ሲያነበው ማለት ነው በሌላ አባባል። ስለዚህ አዳምጥ፣ አንተ እያነበብከው አዳምጥ፣ ዝም በል። ሌላ ቦታ ላይ ደግሞ ላ تحرك به لسانك لتعجل به ይላል። እንደው አጅር ለመሰብሰብ ወይም ደግሞ ለማሐፈዝ ብል አትቸኩል፣ አዳምጥ። እኔ ነኝ ማስቀራህ። إن علينا جمعه في قلبك وبيانه እኛንን ውስጥ የምንሰበስበውም የምንገልጸውም እኛንን ይላል አላህ። فإذا قرأناه فاتبع قرآنه እኔ ሳነበው አዳምጥ እያለ ነው አላህ። አንተ ቁርአን ስታነብ አዳምጠው በውስጥ። ስለዚህ ምንድነው ባጭሩ ቅድም ወንድሜ ላነሳው ነገር ነው። ወይ አላየነው ወይም ራሳችን በተግባር አልሞከርነው ካልሆነ በስተቀር አንድ ሰው የቁርአንን ፍንጭ አግኝቶ ማለት ነው። ፍንጭ ይሰጣል፣ ቁርአን ፍንጭ ይሰጣል ያለ ምንም ጥርጥር። ያንን ካገኘ በኋላ አንድ ሰው በምንም ተአምር ወደ ሌላ ነገር ሊሄድ አይችልም። በምንም ተአምር ሙስተሂል። ይሄ አሁን ቀደም ሲል የገለጽኩላችሁ ሰውዬ የተናገረው ነው። ደግነቱ አለ ከዚህ በፊት ማአት መጽሐፎችን ነው ያነበበው። ማአት መጽሐፍ በቃ በጣም ብዙ፣ በወር 5-6 መጽሐፍት ማለት ነው። ከዛ በኋላ ልምምድ ጀመረ ከቁርአን ጋር የመኗኗር ልምምድ። ትራሽ ሆኑብኛል በቃ ሌሎች ስራዎች ትራሽ። ደግነቱ ስላነበበ በቃ አይፈረድበትም። እንደዛ ነው የሚያደርግህ። ኦፍ ኮርስ እኔም ፐርሰናሊ የጀረብኩት ነገር ነው ሐቂቀተን። የሆነ ፍንጭ ካገኘህ በኋላ ማለት ነው ሌሎች ስራዎች፣ ሌሎች የሰው ልጆች ስራዎች እንደው በቃ ከንቱ ገለባ ናቸው። ቢታፈስ የማያልቅ ከንዝ አልኩኑዝ ያለበት ስራ ነው። እንግዲህ ምን ማለት ነው? ይሄንን መጽሐፍ አለ አላህ Subhanahu Wa Ta'ala ኢነ ሃዘል ቁርአን ለው አንዘልና ሃዘል ቁርአን፣ ይሄንን መጽሐፍ ለተራራው ህይወት ሰተነው፣ ልክ እንደናንተ ኮንሽስ ሰተነው ብንገልጽለት ኖሮ አለ ምን ይሆን ነበር አለ። እንደዚህ አይነት ኃይል ያለው መጽሐፍ እኮ ነው ወገኖች በእጃችን ያለው። አላወቅነውም አላየነውም ሌላ ነገር ነው። ቀደም ሲል እንዳልኩት ሰውየው 6 ወር ሙሉ ፈጀብኝ አለ። እውነቱን ነው ሐቂቀተን እውነቱን ነው። ምክንያቱም እኔ ራሴ ስላረጋገጥኩኝ ነው። እኔ ራሴ በህይወቴ ስላረጋገጥኩኝ ነው። የቁርአን አንኳር ነው ፋቲሃ ማለት፣ የቁርአን እናት ነው ወይም ዋናው ነው፣ ማዕከላዊ ጽንሰ ሐሳብ ነው ፋቲሃ ውስጥ ያለው። ያንን አትኩረህ ለማየት አንድ ነገር ነው። ቅድም እንዳልኩት ነው
እንዳመጣጥህ ነው የሚያስተናግድ እንዳመጣጥህ ኖርማል መጽሐፍ መስሎህ ወይም ደግሞ እንዲሁ ዝም ብሎ ነው እንደዛ አይደለም የአላህ ንግግር አሁን የሚደመጥበት መድረክ ነው እንፈልግ ስለዚህ ለእያንዳንዱ ሰው እንደ መክሊቱ የሚሰጥ ነው ለእያንዳንዱ ሰው ለእያንዳንዱ ሰው እንደ መክሊቱ የሚሰጥ ዕውቀት ነው ለምሳሌ ወንድሜ መሐመድ ልዩ ሰው ነህ እኮ አንተ ልዩ ሰው ነህ ማለት ምን ማለት ነው አይነት ነህ አላህ እኮ ሰዎችን ሲፈጥር እንዲሁ እንደ ፋብሪካ አሽዋአየን አይደለም አሁን ፋብሪካ በሞልዱ መሰረት ነው ዝም ብሎ የሚፈበርከው አይደለም የሰው ልጅ ግን እንደዛ ነው የሚተፈጠረው አይነት ነህ በቃ ከ1 ቢሊዮን ላይ 1 ቢቀነስ ለውጥ አለው የለውም 1 ቢሊዮን ውስጥ አለው ከፍተኛ ለውጥ ያመጣል አንተም እንደዛው አይነት ነህ በቃ የእጅህ አሻራ ይለያል የአይንህ አሻራ ይለያል ዲኤንኤ ይለያል አላህ ሆን ብሎ ፈልጎ ባይ ዲዛይን አውቆ ነው የፈጠረ he knows you personally ማለት ነው እኮ ስለዚህ ከቁርአን ጋር ስትገናኝ ያንን መክሊትህን የማውጣት ኃይል አለው ትልቅ የጦር መሐንዲስ ልትሆን ይሆናል አናቅም ወይም ትልቅ የጠፈር ተመራማሪ ያንን መክሊት ያወጣዋል ከውስጥ ቁርአን ለየአንዳንዱ ሰው የሚሰጠው አለው ለየአንዳንዱ ሰው የሚቸራው አለው እንዴ ኢማም ቁርጡቢና في ظلال القرآن ባለቤት ሰይድ ቁጥብ አንድ ነው እንትናቸው አንድ ነው እንደምናየው አንድ ነው አይደለም ፈኽሩ ራዚና ተህሪር التنوير ማለት ኢብኑ አሹር አንድ ናቸው አይደሉም ለእያንዳንዱ ሰው የሚሰጠው ችሮታ አለው ይህ ማለት ላንተ ማለት ነው ለኔና ላንተ የሚሰጠው ነገር አለ ለዛ ዝግጁ ሆን አንተ ብቻህን ወይም ደግሞ አንተ በዚህ ዓለም ላይ ልትከውነው የምትችለውን ፓኬጅ ይሰጣል ነው እንደዛ ነው በቃ የቁርአን ኃይል ስለዚህ አሁን ይሄን ያህል ምን ታገልበት ነገር አይደለም ተደቡር ለማድረግ ለወርድ ምን ጭነው ነው እንደዛ አይደለም ባይዘው በጣም ደስታ የሚሰጥም ጭምር ነው በነገራችን ላይ በጣም ደስታ የሚያጎናጽፍ መጽሐፍ ነው ብታምንም ባታምንም ማለት ምን ማለት ነው ለምሳሌ አንድ ሰው በህይወት ውስጥ የሆነ አይነት ዲፕሬሽን አለበት እንበል ምሳሌ ነው የሆነ በፋይናንስ ቀውስ ሊሆን ይችላል በሆነ ነገር ያ ባንተ ላይ ዲፕሬሽን ያመጣው ነገር እያለ ማለት ነው ሳይቀረፍ ውስጥ ገብቶ ግን ያክምህና ያን ዲፕሬሽን ከውስጥ ንቅል አድርጎ ያወጣዋል እንደዚህ አይነት ኃይል አለው ለምሳሌ ሐቂቃ እንደዚህ አይነት ኃይል አለው ግን ምንድነው ቀደም ሲል እንዳልኩት የተለያዩ ሲስተሞች አሉት የተለያዩ ቴክኒኮች አሉት ሁሉም የቁርአን ሱራ አንድ አይነት አይደለም በነገራችን ላይ የተለያዩ ሱራዎች አሉ ኦፍ ኮርስ ከፋቲሃ ጀምሮ እስከ አልናስ ድረስ ያለው በበረከት የተሞላ ነው ነገር ግን ልዩ ሱራዎች ደግሞ አሉ ልዩ የተለያዩ ሱራዎች እነዛ ማግኘት የኛ ፋንታ ነው በሽታ ይፈውሳል ከዚህ በፊት ተናግሬያለሁ የሆነ መድረክ ላይ በሽታ ይፈውሳል 100% ተርሚናል ኢል የሆኑ በሽታዎችን ይፈውሳል እኔ እንግዲህ ይሄንን አንደኛ እኔ ራሴ አረጋግጫለሁ እኔ አቡበከር አለሙ ሙሄ አረጋግጫለሁ ሁለተኛ ልክ እንደኔ ያረጋገጡ በመቶዎች በሺዎች የሚቆጠሩ ሰዎች ሲናገሩ ሰምቻለሁ በተለያዩ የአረቡ ዓለም የተለያዩ መድረኮች አሉ በቴሌግራም በተለያየ ነገር በቃ ኪውር በሽታ ይፈውሳል ምን ፈለግ የአካልም የመንፈስም ማለት ነው እንግዲህ አይኔን መካድ ይችላል በአይኔ በብረቱ ያየሁትን ነገር መካድ ይችላል የፈለገ ኢልማኒ መጥቶ ሊያሳምነኝ አይችልም እኔ አይቻለሁ በአይኔ ስለዚህ ቁርአን አንተው ራስህ ነህ የምታረጋግጠው የሰው ንግግር አለመሆኑን አንተው ነህ የምታረጋግጠው እኛ ሰይድና ኢሳ ሙታንን ህያው አደረጉ ሲባል ሰምተናል አምነናል በአይናችን በብረቱ አላየንም ሙሳም ሲያደርጉ አላየንም ተነግሮናል አምነናል የሳቸው የነብዩ ሰለላሁ ዐለይሂ ወሰለም ተአምር ግን አሁን ነው የሚታየው አሁን ራይት ናው ይታያል አእምሮአዊ ተአምር ነው አንተው ራስህ ነህ መረጋገጥ የምትችለው እኔ እንዲህ አሁን ቀንሼ ነው እንጂ ደብድ ነበር የሚያደርገኝ ስለዚህ ጉዳይ ስናገር 1 ሚኒት ወሰዱና ፋይናል ሜሴጃችሁን አስተላልፉ በዚህ እንጨርሳለን የመጀመሪያ ፓናላችን እኔም እንደዚሁ ተደቡርን በሚመለከት የአንድ ደቂቃ ንግግር አድርጌ ልዝጋው ተደቡር ሲባል ያው ቁርአንን በጥልቀት በስፋት በምልአት በፎከስ በተመስጦ መመርመር ማለት ነው እና ይሄን አስመልክቶ ቀድም እንዳልኩት ሁለት ሲስተሞችን አላህ ነግሮናል በተደቡር የሚገኙ ትሩፋት ለማግኘት የሚያስችሉ ዘዴዎችን አላህ ነግሮናል ሁለት የቁርአን ኃይለ ቃላቶችን ገልጽና እዘጋለሁ ማለት ነው የመጀመሪያው ሱረቱል አዕራፍ
ከ204 እስከ 5 ያለው ነው። ዘዴውን እየነገረን ነው አላህ፣ ቴክኒኩን ብልሃቱን እየነገረን ይትበሃሉን እየነገረን ነው ማለት ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ወዝኩር ረበከ ፊ ነፍሲከ ተደሩዐን ወኺፈተን ዱነ አልጀህሪ ሚነ አልቀውሊ ቢልጉዱዊ ወልአሳል ወላ ተኩን ሚነል ጋፊሊን። አንድ ሌላው ሱረቱ ቃፍ ላይ 37ኛው እዛ ላይ ያለው ኃይለ ቃል ደግሞ ምን ይላል? ኢነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ። አሁን በገለጽናቸው ሁለት የቁርአን ኃይለ ቃላት ላይ 12 ስልቶች አሉት ማለት ነው። በእኔ ያረዳድ እናንተ የራሳችሁን ማውጣት ትችላላችሁ። 12 ናቸው። ማየት አለብህ፣ መጀመሪያ ማድመጥ አለብህ፣ በጸጥታ ውስጥ ሆነህ መሆን አለበት፣ ከውስጥ በመነጨ መሆን አለበት፣ በትህትና መሆን አለበት። አሁን ከገለጽኩት ኃይለ ቃል ውስጥ ነው ያወጣሁት። በትህትና መሆን አለበት፣ በአክብሮት ፍራቻ መሆን አለበት፣ ኺፈተን ሳትጮህ መሆን አለበት፣ ዱነል ጀህር በጧትም በማታም መሆን አለበት፣ ሲሪየስ ሆነህ መሆን አለበት፣ ቸልተኛ ሳትሆን ላ ተኩኑ ሚነል ጋፊሊን። በልቦና እያጣጣምክ መሆን አለበት፣ በልዩ ጥሞና በማዳመጥ መሆን አለበት፣ ናው ኤንድ ሂር መሆን አለበት። ወሁወ ሸሂድ ማለት አሁንና እዚህ መሆን አለበት። እሱ ራሱ ያደርጋል። በነገራችን ላይ አሁንና እዚህ ለመሆን አንተ ራስህ መታገል አይጠበቅብህም። እሱ ራሱ አሁንና እዚህ እንድትሆን የማድረግ ኃይል አለው። በነገራችን ላይ ይሄ ቁርአኑ የገለጸው ነው። የግል ተሞክሮን በሚመለከት ወደ ቂብላ መዞር ያስፈልጋል። የግል ተሞክሮ ነው፣ ደሊል እንዳትጠይቁኝ። በውዱ መሆንም ተገቢ ነው። እንደገና ደግሞ በተለይ ቲላዋ ሲሆን ድምጽህን ለራስህ ማሰማት አለብህ። ቲላዋ ሲሆን ተርቲል ተደቡር ሲሆን ያው ምርምር ስለሆነ በጸጥታ መሆን አለበት። ቲላዋ ሲሆን በተቻለ መጠን ድምጽህን ለራስህ ማሰማት። ሌላው ደግሞ ራስህን ዲአክቲቭ ማድረግ ያስፈልጋል። ሌላ የተገነዘብኩት ነገር ቁርአንን በምትመረምርበት ሰዓት ራስህን ዲአክቲቭ ማድረግ አለብህ። ልክ ሰላት እንደምትሰግደው ማለት ነው። ስልክ መመለስ የለብህም፣ ኢንተርኔት ማየት የለብህም። ሰላት ስትሰግድ እንዴት ነው? ልክ እንደዛ መሆን አለብህ። ያለበለዚያ አይሆንም። ይሄ ነው ጥቅሞቹ ምንድናቸው? ባጭሩ ነው። ይሄም የግል ተሞክሮ ነው ብያችኋለሁ፣ ወይም የግል ግንዛቤ ነው። ባጭሩ ቁርአን እጅግ ሰፊ ሻሚል ካሚል ነው እንደሚታወቀው። እኔ ግን አሁን በተደብር ወይም ከቁርአን ጋር በአዲስ መልክ በመኗኗር በአዲስ መልክ በመወለድ የሚገኙ ጥቅሞች አሉ። እነሱ ምንድናቸው? አንደኛው ከአላህ ጋር ተገናኝተህ የአላህን ፊት የማየት ታላቅ ስኬት ላይ ትደርሳለህ። ፈውዙል አዚም ይለዋል አላህ። ታላቅ ስኬት አላህን አግኝተህ ማየት ማለት ነው። ለዝንተ ዓለም እኮ ነው የምታየው ወንድሜ። ሌላው ጤናህ፣ ግንኙነትህ እዚህ ዓለም ላይ ደግሞ ጤናህ፣ ግንኙነትህ፣ ገንዘብህ፣ በጠቅላላው ህይወትህ በሙሉ ይባረካል። እመነኝ። ከእንግዲህ ሌላው ሶስተኛው ከእንግዲህ ሸይጣን በአንተም ሆነ በቤተሰብ ህይወት ውስጥ ምንም አይነት ቦታ አይኖረውም። አሁን አለው ማለት ነው። ኡስታዝ ሌላው ደግሞ ጥቅሙ ምንድነው? ላስቅብኝ። በሲህር ይሄ በጂን በአይን ሳቢያ ከሚከሰቱ በሽታዎች ሙሉ ለሙሉ ትፈወሳል። ምን እናድርግ? ብዙ ሰው እየታመመ ስለሆነ ነው። ምሳሌያቸው በጣም ብዙ ነው። ከአካላዊ በሽታም ሙሉ ለሙሉ ትፈወሳለህ። ከአካላዊ በሽታም ሙሉ ለሙሉ ትፈወሳለህ። በአይን ከሚፈጸመው የብዙ ሰው ችግር ነው። ደግሞ በአይን ከሚፈጸመው ጀምሮ የዝሙት ኃጢአትን መጸየፍ ትጀምራለህ። የዝሙት ኃጢአትን የመጸየፍ ኃይል ያጎናጽፋል። የሚገርም እኮ ነገር ነው። አሁን ብዙ ሰው በፖርኖግራፊ ፊልም ሱስ ተጠቅቷል። በጣም ብዙ ሰው። ይሄ ብዙ የዳታ መረጃዎች አሉ። ከዚህ በምንም ታምር ሰው መላቀቅ አልቻለም። የሚገርመው ነገር ከቁርአን ጋር አንድ ሰው መኗኗር ሲጀምር ይሄን የሚጸየፍበትን ኃይል ያጎናጽፈዋል ቁርአን ራሱ። በጣም ይደንቃል በእውነት። በጠቅላላው አሉታዊ የሆኑ ይሄ ፍርሃት፣ ሐዘን፣ ጭንቀትና ብስጭት እንዲሁም ንዴትና ቁጣ ሙሉ ለሙሉ ካንተ ህይወት ውስጥ ድርግርግ ብለው ይጠፋሉ። ከፍተኛ የሆነ የቀልብ እርጋታና እረፍት፣ የአእምሮ ሰላምና ስክነት፣ የመንፈስ እርካታና ደስታ፣ የነፍስ ጥራትና ጽዳት ያለው ሰላማዊ፣ የተረጋጋ፣ ደስተኛ፣ አማን ያለው እጅግ በጣም የሰከነ ሰው ሆነህ ስራህን በእርጋታ የምታከናውን አምራች ዜጋ ትሆናለህ። አመሰግናለሁ።